ይህ መጽሐፍ የንግድ አሰራር መግቢያ ነው። ዓላማውም በጣም አጭር በሆነ ጊዜ ውስጥ ስለ ቢዝነስ ማወቅ የሚገባህን ነገር ሁሉ በአጭሩ እንድታውቅ ማድረግ ነው። እዚህ መጽሐፍ ውስጥ ያሉ ሐሳቦች ሁሉም ቀላል በሆነ መንገድ የቀረቡ ናቸው። ሐሳቦቹ እርስ በርስ የሚገናኙበት መንገድም በግልጽ ተቀምጧል። ይህንን መሰረታዊ እውነት ከያዝክ በኋላ በንግድህና በሥራህ ላይ ትኩረት ማድረግና ማደግ ትችላለህ። ብዙዎቹ አማራጭ የንግድ ጥበብ መጻሕፍት የቢዝነስ ትምህርት ቤቶች የሚሰጡትን ስርዓተ ትምህርት መኮረጅ ይመርጣሉ። የዚህ መጽሐፍ ትኩረት ግን እንደዛ አይደለም። ዓላማዬ አሁን ያለህበት ሁኔታ ምንም ቢሆን ከባዶ ጀምረ የንግድ አሰራር ጥበብን እንድትረዳ ማገዝ ነው። ጊዜ ውድ ነገር ነው። ለዚያም ነው በጣም ሰፊና ውስብስብ የሆነውን ነገር አጥልዬ በተወሰኑ ሰዓታት ውስጥ ለማንበብ ወይም ለማድመጥ እንድትችል አድርጌ ሰፈፉን ያቀረብኩልህ። ባለህበት ሁኔታ ተጨማሪ ምርምር ያስፈልገኛል ብለህ ካመንክ ከየት መጀመር እንዳለብህና የት መፈለግ እንዳለብህ እጠቁምሃለሁ። ጀማሪ ሥራ ፈጣሪም ብትሆን ወይም ለዓመታት ድርጅት የምትመራ ቢዝነስ ከየትና ከምን መጀመር መቻል እንዳለብህ መረዳት በጣም አስፈላጊ ነገር ነው። የምትሰራው ብቻህን ቢሆን ወይ ከጥቂት ሰዎች ጋር አሊያም የዓለማችን ትልቁ ኮርፖሬሽን ውስጥ ቢሆን የምታስተውለውን ነገር የምትገልጽበት ወጥ የሆነ ቋንቋ ማደራጀት የእድገት በሮችን ለመክፈት ያግዝሃል። ይህንን መጽሐፍ በማንበብ ወይም በማድመጥ የምታገኘው ዕውቀት ከእውነተኛው ዓለም ልምድ ጋር በማቆራኘት ከተጠቀምክበት በቀሪ ዘመን ሁሉ ውጤቱን ታገኘዋለህ። ይህ መጽሐፍ የተሻለ ገንዘብ እንድትሰራ፣ የተሻለ ሥራ እንድታከናውንና የተሻለ ደስታ እንድታገኝ እንዲያግዝህ እመኛለሁ። ቢዝነስ እንዴት ይፈጠራል? ሰዎች የሚፈልጉትና የሚያስፈልጋቸውን ነገር አጥርተህ ስራ። ሳይጠገን የቆየ ስብራት መፍትሄ ሲያገኝ የሚጨምረው እሴት የላቀ ነው። ብዙ ሰዎች የተሰበረባቸው አንተ ልትጠግነው የምትችለው ነገር ካለ ያ የወርቅ ጉድጓድህ ነው። እያንዳንዱ ስኬታማ የሆነ ቢዝነስ የሆነ ዋጋ ያለው ነገር ይፈጥራል። ስለዚህ አንተም የሌሎችን ሰዎች ሕይወት በማሻሻል ሰዎች በበቂ ሁኔታ የሌላቸውን ነገር ፈልገህ በማግኘትና በማቅረብ ቢዝነስ መስራት እንድትችል ያልተገደበ ዕድል አለ። የምትፈጥረው እሴት የተለያዩ መልኮች ሊይዝ ይችላል። ዓላማው ግን የሌላን ሰው ሕይወት በትንሹም ቢሆን ማሻሻል ነው። እሴት ያልፈጠረ ቢዝነስ መሰንበት አይችልም። ዋጋ ያለው ነገር እስካልፈጠርክ ድረስ ከሰዎች ጋር መገበያየት አትችልም። የዓለማችን ምርጦቹ ቢዝነሶች ምርጦቹን እሴቶች መፍጠር የቻሉት ናቸው። አንዳንዶች ለብዙ ሰዎች ትንሽ ትንሽ እሴቶችን ማቅረብ ላይ ሲያተኩሩ፣ አንዳንዶች ደግሞ በጣም ብዙ እሴት ለተወሰኑ ሰዎች በማቅረብ ላይ ያተኩራሉ። መንገዱ ቢለያይም የምትፈጥረው እሴት የተሻለ በሆነ መጠን ቢዝነስህም የተሻለ ይሆናል። አንተም ባለጸጋ ትሆናለህ። የማንኛውም ቢዝነስ 5 ክፍሎች። ቢዝነስ ማለት ደጋግመን እየሰራ ነው ገንዘብ የሚያስገኝልን ነገር ነው። ከዚህ የተለየ ነገር ሁሉ ትርፍ ጊዜያችንን ለማሳለፍ መስራት የምንወደው ነገር ነው። በግርድፉ ሲቀመጥ ቢዝነስ ማለት መደገም የሚችል ሂደት ሆኖ የማንኛውም ቢዝነስ 5 ክፍሎች እነዚህ ናቸው። አንደኛ፣ ሰዎች በጥብቅ የሚፈልጉት። ሁለተኛ፣ ለመክፈል ፈቃደኛ በሆኑበት ዋጋ። ሶስተኛ፣ የደንበኞች ፍላጎትና እርካታን የሚያሟላ። አራተኛ፣ ዋጋ ያለው ነገር ፈጥሮ የሚያቀርብ። አምስተኛ፣ በቂ ትርፍ እያስገኘ ሂደቱ መቀጠል እንዲችል የሚያደርግ መሆን አለበት። የምትሰራው ሥራ የአንድ ሰው እንቅስቃሴ ወይም የቢሊዮን ዶላር ዋጋ ያለው ኮርፖሬሽን ቢሆን እንኳን ይህ መርህ አይቀየርም። ከነዚህ መገለጫዎች አንዱን ብትቀንሰው ቢዝነስ አይኖርህም። ለሌሎች እሴቶች መጨመር የማይችል ቢዝነስ እንደ መዝናኛ ነው። የሌሎችን ትኩረት መሳብ የማይችል ቢዝነስ የሚረባ አይደለም። የፈጠረውን እሴት መሸጥ የማይችል ቢዝነስ የበጎ አድራጎት ድርጅት ነው። ፈጠርኩ ያለውን እሴት ማቅረብ የማይችል ቢዝነስ አጭበርባሪነት ነው። ራሱን ለማስቀጠል የሚያስችል ገቢ ለማስገኘት የማይችል ቢዝነስ መዘጋቱ አይቀሬ ነው። በዋናነት አንድ ቢዝነስ በ5ቱ መሰረታዊ ሂደቶች የተዋቀረ ሆኖ እናገኘዋለን። አንደኛ፣ እሴት ፈጠራ፣ ሰዎች የሚፈልጉት ወይም የሚያስፈልጋቸውን ፈልጎ መፍጠር። ሁለተኛ፣ ማርኬቲንግ፣ የፈጠርከውን ነገር ትኩረት እንዲያገኝና ሰዎች እንዲፈልጉት ማድረግ። ሶስተኛ፣ ሽያጭ፣ ፍላጎት ያሳደሩትን ሰዎች ወደ ደንበኝነት መቀየር። አራተኛ፣ እሴቱን ማድረስ፣ እሰጣለሁ ብለን ቃል የገባነውን እሴት ለደንበኞችህ ማድረስና
በምርቱ ወይም አገልግሎቱ መደሰታቸውን ማረጋገጥ። አምስተኛው ፋይናንስ፣ ጥረትህን ሊያስቀጥል የሚችል በቂ ገንዘብ ማግኘት መቻል። እነዚህ 5 ነገሮች ቀላል ከመሰሉ በእርግጥም ቀላል ስለሆኑ ነው። ቢዝነስ ሮኬት ሳይንስ አይደለም፣ ሆኖም አያውቅም። ቢዝነስ ማለት ችግሮችን ፈልጎ ማግኘትና ሁለቱንም ወገን ተጠቃሚ በሚያደርግ መልኩ ችግሩን መፍታት መቻል ነው። ቢዝነስን ከዚህ በተለየ መልኩ አወሳስቦ ሊገልጽ የሚሞክር ሰው ካለ ወይ ሊያስደምም ፈልጓል ወይ የማያስፈልግህን ነገር ሊሸጥልህ እየሞከረ ነው። 5ቱ የቢዝነስ አካላት የማንኛውም ውጤታማ ቢዝነስም ሆነ ቢዝነስ እቅድ መሰረታዊያን ናቸው። እነዚህን ነገሮች በትክክል መግለጽ ከቻልክ ቢዝነሱ እንዴት እንደሚሰራ ተረድተሃል ማለት ነው። ቢዝነስ ለመጀመር እያሰብክ ከነበር እነዚህን 5 ነገሮች ምን መምሰል እንዳለባቸው ከመረዳት መጀመር ጥሩ ነገር ነው። እነዚህን ነገሮች በዝርዝር ማስቀመጥ ካልቻልክ ቢዝነሱ እንዴት እንደሚሰራ በትክክል አልተረዳህም ማለት ነው። እሴት ጨማሪ ክህሎቶች። እንደ ቢዝነስ ሰው ዋጋህን ማሳደግ ከፈለግ ከ5ቱ ሂደቶች ጋር ቀጥተኛ ግንኙነት ያላቸውን ክህሎቶችን አሻሽል። ክህሎቶች ሁሉ የኢኮኖሚ እሴት ጨማሪ ላይሆኑ ይችላሉ። አንዳንድ ክህሎቶች ለመዝናናትና ለመደሰት የሚያገለግሉ ሊሆኑ ይችላሉ። እንደዚያ መሆናቸውም ችግር የለውም። ከ5ቱ መካከል ከአንዱ ጋር ቀጥተኛ ግንኙነት የሌላቸው ክህሎቶች ገቢ እንዲያስገኙልህ መጠበቅ የለብህም። እሴት ከመፍጠር፣ ከሽያጭ ሥራ፣ ከሽያጭ፣ ከእሴት ማቅረብ እንዲሁም ፋይናንስን ከመቆጣጠር ጋር የተያያዙ ክህሎቶች የኢኮኖሚ ዋጋ ያላቸው ክህሎቶች ናቸው። ድግስ ደግሰ ሰው ጠርተ ማንም ባይመጣስ? በቢዝነስ ዓለም ይህ ዘውትር የሚከሰት ነገር ነው። በየቀኑ እንዲህ አይነት ነገሮች ይከሰታሉ። በቂ ገቢ ማመንጨት የማይችሉ ቢዝነሶች መቀጠል አይችሉም። ገቢህ የሚወሰነው የምታቀርበውን ምርት ወይም አገልግሎት በሚፈልጉት ሰዎች መጠን ነው። ሁሉም ቢዝነስ በመሰረታዊነት ሊንቀሳቀስ የሚችለው ተፈላጊ በሆነበት ገበያ ስፋትና ጥራት ላይ ተመስርቶ ነው። የገበያው የብረት ሕግ ቀዝቃዛ፣ ጠንካራና ምህረት የለሽ ነው። ልታቀርብ የፈለግከውን ነገር የሚፈልጉ በቂ ሰዎች ከሌሉ ቢዝነስ መቀጠል አይችልም። የተሻለው አቀራረብ ሰዎች የሚፈልጉትን ነገር ማቅረብ ነው። ማንም ሰው የማይፈልገውን ነገር መፍጠር ኪሳራ ነው። ከመዝለል በፊት አስተውለ ተመልከት የሚለው የገበያ ጥናት ጥቅስ ለዚህ አስፈላጊ ነው። በቀጣዮቹ ምዕራፎች ገንዘብህንና ጊዜህን አንዳች ነገር ለመፍጠር ከመሰዋት በፊት እንዴት የገበያ ጥናት ወይም ዳሰሳ ማድረግ እንደምትችል እንመለከታለን። ሰዎችን የሚገፉ ቁልፍ ምክንያቶች። የሰዎችን ፍላጎት መረዳት ምላሽ ለመስጠት ግማሽ መንገድ ይወስደናል። ውጤታማ ቢዝነስ መገንባት ካለብህ ስለ ሰዎች ፍላጎት በቂ መረዳት ሊኖር ይገባል። በብዛት የታወቀውና የሰዎችን ፍላጎቶች የሚተነትነው ሄራርኪ ኦፍ ኒድስ የፍላጎቶች እርከን የተሰኘ ቀመር ነው። ቀመሩ በ1943 አብርሃም ማስሎ በተባለ ሰው የተቀመረ ነው። የማስሎው ንድፈ ሐሳብ እንደሚለው ሰዎች የሚፈልጉትን ነገር በማግኘት ሂደት ውስጥ 5 ሂደቶችን ያልፋሉ። እነዚህም ስነ ልቦና፣ መሰረታዊ ፍላጎት፣ ደህንነት፣ ፍቅር፣ በራስ መተማመንና ግለ ፍጹምና ናቸው። ስነ ልቦና ዝቅተኛውን የሰው ልጅ ፍላጎት ሲወክል፣ ግለ ፍጹምና ከፍ ያለውን የሰው ልጅ ፍላጎት ወይም ወደ ውስጥ መመልከትን ይወክላል። በማስሎ የፍላጎቶች መሰላል መሰረት አንድ ሰው ከፍ ወዳለው ፍላጎቱ ከመሸጋገሩ በፊት ከስር ያሉት አስቀድመው መሟላት አለባቸው። የምትመገበው ከሌለ ወይም አካላዊ ችግር ውስጥ ከሆንክ ምናልባትም ሰዎች ለአንተ ስላላቸው ፍቅር ወይም ስለ ግለሰባዊ እድገት ልትጨነቅ አትችልም። በዚህ ቀመር መሰረት ሰዎች መጀመሪያ በህይወት መቆየትን፣ ቀጥሎ ግንኙነቶችን፣ ከዚያም እድገትን ይፈልጋሉ። ሰዎች ጓደኞች ወደ ማፍራትና ወዳጅ ፍለጋ የሚሰማሩት በህይወት ለመቆየት የሚያስፈልጋቸውን ካገኙ በኋላ ነው። በግንኙነቶቻቸው ደስተኛ ሲሆኑ ደግሞ ክህሎቶቻቸውን ስለማሳደግና በሚወዱት ሥራ ላይ ስለመሰማራት ያስባሉ። መጀመሪያ በህይወት መቆየት፣ ቀጥሎ ግንኙነት፣ ቀጥሎ እድገት። ከነዚህ ፍላጎቶች ውስጥ አንዱ ያልተሟላላቸው የሰዎች ስብስብ ሲኖር ይህንን ክፍተት ለመሙላት ገበያ ይፈጠራል። እናም ያቀረብከው ነገር በቀጥታ እነዚህን ፍላጎቶች የሚያሟላ በሆነ መጠን በገበያው ዘንድ ተፈላጊነቱ የጎላ ይሆናል።
በጥቅሉ ሁሉም ቢዝነሶች የሚሸጡት ገንዘብን፣ ከበሬታን፣ ኃይልን፣ ፍቅርን፣ ዕውቀትን፣ ደህንነትን፣ ደስታንና ጉጉትን በመቀላቀል ነው። ያቀረብከው ነገር የተዘረዘሩትን ነገሮች እንዴት እንደሚያሳካ ግልጽ ሆኖ በቀረበ መጠን ይበልጥ ሳቢ ይሆንልሃል። አዲስ ቢዝነስን ለመመስረት ወይም ነባር ቢዝነስን ወደ አዲስ ገበያ ለማስገባት እያቀድክ ከሆነ ከመጀመሪያ በፊት ጥናት መስራት ጠቃሚ ነገር ነው። ገበያን ለመገምገም የሚሆኑ 10 መንገዶች። ከዚህ በታች የተዘረዘሩት 10 መለኪያዎች መሰረት አንድን ቢዝነስ ከ0 እስከ 10 ነጥብ እየሰጠ ገምግም። 0 ምንም ዕድል የለውም የሚልን ሲወክል፣ 10 ደግሞ በጣም አስፈላጊ ነው የሚለውን ይወክላል። ነጥቦቹ አንድን ገበያ ለመገምገም ቀላል መንገዶች ናቸው። አንደኛ፣ አጣዳፊነት። ይህ ነገር ለሰዎች በአሁኑ ጊዜ በጣም ያስፈልጋል ብለህ ጠይቅ። ሁለተኛ፣ የገበያ ስፋት። ይህንን ነገር እየፈለጉ ያሉ ሰዎች ምን ያህል ናቸው? ሶስተኛ፣ የዋጋ አቅም። ለዚህ ነገር ሰዎች ሊከፍሉ የሚችሉት ከፍተኛ ዋጋ ምን ያህል ነው? አራተኛ፣ ደንበኛን ለመያዝ የሚያስወጣው ወጪ። አዲስ ደንበኛን ማግኘት ምን ያህል ቀላል ነው? ለመሸጥስ ምን ያህል አማካኝ ዋጋ ያስወጣል? አምስተኛ፣ ምርቱን ወይም አገልግሎቱን ለማድረስ ምን ያህል ጉልበትና ወጪ ይጠይቃል? ስድስተኛ፣ ቢዝነሱ ምን የተለየ ነገር አለው? አስቀድመው ገበያ ላይ ከነበሩት ጋር ሲነጻጸር ምን ያህል የተለየ ነው? ሰባተኛ፣ የገበያ ፍጥነት። በምን ያህል ፍጥነት ገበያ ውስጥ መግባት ይችላል? ስምንተኛ፣ የቅድሚያ ወጪ። የመጀመሪያውን ሽያጭ ለመፈጸም ከመቻል በፊት ምን ያህል ወጪ ያስወጣል? ዘጠነኛ፣ ተደራቢ ምርት ለማቅረብ ያለው አቅም። አሁን ከምታቀርበው ምርት ወይም አገልግሎት በተጨማሪ ሌላ ምርት ለደንበኞችህ ደርበህ ለማቅረብ የሚያስችል እድል ይኖረዋል? አስረኛ፣ ምርቱን እያሻሻሉ ለመሄድ የሚያስወጣው ጉልበትና ወጪ። ምርቱን አንዴ ካዘጋጀው በኋላ ለረጅም ጊዜ ሳይሻሻል ማቅረብ ትችላለህ ወይስ በየጊዜው ማሻሻል የሚጠይቅ ነው? ለእነዚህ ጥያቄዎች ነጥብ ሰጥተህ ነጥቦቹን በመደርደር ለ10 ካካፈልክ በኋላ ውጤቱ ከ50 በታች ከሆነ ወደ ሌላ ሐሳብ ተሻገር። ኃይልና ገንዘብህን ማዋል ያለብህ ሌሎች የተሻሉ ቦታዎችና ሐሳቦች ላይ ነው ማለት ነው። ውጤቱ ከ75 በላይ ከሆነ የያዝከው ሐሳብ በጣም ተስፋ ያለው ነው ማለት ነው። ውጤቱ ከ50 እስከ 75 ከሆነ ደግሞ እየተንገዳገደ መቀጠል የሚችል ሐሳብ መሆኑን ያሳያል። ስለዚህ በጥንቃቄ ማቀድና መተግበር ይኖርብሃል። እንደ ሥራ ፈጣሪ በጣም የተለመደው አጋጣሚ የተለየ ነው ብለህ ያሰብከው የቢዝነስ ሐሳብ አዲስ አለመሆኑና ሌሎች በተለየ መልኩ በምርትና አገልግሎት መልክ እያቀረቡት እንደሆነ መረዳት ነው። ይህ ደግሞ የማንንም በራስ መተማመን ቢሆን ይፈትናል። ታዲያ ሌሎች ሰዎች እየሰሩት ያለውን ነገር አንተ ለማቅረብ የምትሞክረው እንዴት ነው? ብዙ አትከፋ። ፉክክር ድብቅ ጠቀሜታዎች አሉት። ሁለት ቢዝነሶች እኩል የሚስቡ ሆነው ካገኘሃቸው የሚሻለህ የበለጠ ፉክክር ያለበትን መርጦ መግባት ነው። ምክንያቱም በዘርፉ ውስጥ ገና ስትጀምር የገበያው መኖር አንተ ተረጋግተህ የምታቀርበው ነገር ብልጫ እንዲኖረው አድርጎ ማቅረቡ ላይ እንድታተኩር ያስችልሃል። በዘርፉ ውስጥ በርካታ ውጤታማ ድርጅቶች መኖራቸውን ካረጋገጥክ ገበያ አለው የለውም የሚለው የቢዝነስ ትልቁ ጭንቀት ተወገደልህ ማለት ነው። ተፎካካሪዎችህ ምን እያደረጉ እንደሆነ ለማጥናት በጣም ምርጡ መንገድ ደግሞ ደንበኞቻቸው መሆን ነው። በምትችለው መጠን የሚያቀርቡትን ነገር ግዛ። እንደ ደንበኛ ሆኖ የሚያቀርቡትን እሴት፣ ዋጋ፣ ደንበኛ አያያዛቸውን፣ ቅሬታን እንዴት እንደሚያስተናግዱ፣ ደንበኞቻቸውን ደስተኛ አድርጎ ለማቆየት የሚጠቀሙባቸውን መንገዶች እንዲሁም እስካሁን ምላሽ ያልሰጧቸው ፍላጎቶች ምን እንደሆኑ ማጥናት ወደር የማይገኝለት መንገድ ነው። የተፎካካሪዎች ደንበኛ ሆነ በትክክል የሚሰራውንና የማይሰራውን በተግባር ካረጋገጥክ በኋላ ከዚያ የላቀ ምርትና አገልግሎት ይዘህ ወደ ገበያው ቅረብ። እንዲሁም ደግሞ ገንዘብን አምላክ ካደረከው እንደ ሰይጣን እንደሚጫወትብህ እወቅ። ምን እያልኩ ነው? ቢዝነስን ለገንዘብ ብለህ አትጀምር። ምክንያቱም ሁሌም ቢሆን ቢዝነስን ማስቀጠል አስቀድመን ካሰብነውና ከገመትነው በላይ ድካም የሚጠይቅ ነገር ነው። ለቢዝነሱ ሲስተም ፈጥረህለት ራሱን ችሎ የሚንቀሳቀስ ለማድረግ ብትችል እንኳን ቢዝነስን ማስቀጠል ጽናትና ትጋትን ይጠይቃል። ከአንድ ቢዝነስ አብዝቶ የሳበ የሚገኝበት ገንዘብ ከሆነ ምናልባትም የወርቁ አንኳር ከሚገኝበት የመጨረሻ ወለል ላይ ሳትደርስ የማቋረጥ ዕድልህ ሰፊ ነው። ለሚያጋጥምህ እያንዳንዱ ነገር የምትችለውን ያህል ትኩረት ስጥ። አንድን ነገር ሰርቶ መጨረስ ማለት
አብዛኛውን ጊዜ ደግሞ ደጋግሞ መስራት ማለት ሊሆን ይችላል። ዋናው ነጥብ ማፈላለግ ያለብህ ገበያ በየቀኑ የምታቀርበውን ነገር ጥራት ለማሻሻል ፍላጎት ያለው መሆኑ ነው። ያንን ገበያ ለማግኘት ብርቱ ፍለጋና ትዕግስት ያስፈልጋል። እንዲያም ሆኖ ደባሪ የሚመስሉ ቢዝነሶችን ሙሉ በሙሉ ችላ አትበላቸው። ከውስጣቸው ከፍ ያለ ፍላጎትህን የሚጭር ክፍላቸውን እስክታገኝ እንጂ በፍቅር የምትሰራው ቢዝነስ ሊሆን ይችላል። እንደ ቧንቧ ጥገናና ቆሻሻ መሰብሰብ የመሳሰሉ የሚያቆሽሹ ቢዝነሶች እንኳን ከላይ ሲታዩ የሚያስደስቱ ባይመስሉም ትርፋማና እንደ ቢዝነስ ዘላቂነት ያላቸው ናቸው። በዚህ ሁሉ መሃል መርሳት የሌለብህ የሚስብ ሐሳብና የተፈተነ የቢዝነስ ሐሳብ ልዩነት እንዳላቸው ነው። የቢዝነስ ሐሳቡ የቱንም ያህል ቢመስጥህ ዓለምን የምትቀይርበት መስሎ ቢሰማ የዕለት ወጪህን መሸፈን የማያስችል ከሆነ ዓለምን የመቀየር ጉዞ ከባድ ይሆናል። አንዳንድ ሐሳቦች ምርጥ ቢሆንም በቂ ገበያ አይኖራቸውም። ያ ማለት ሙሉ በሙሉ ልትጥለው ይገባል ማለት አይደለም። አንዳንድ ሥራዎችን በጎን እያካሄድካቸው ዕውቀት ታገኝባቸዋለህ፣ ክህሎትህንም ታሻሽልባቸዋለህ። እንዲሁም አዳዲስ መንገዶችና ስትራቴጂዎችን ትማርባቸዋለህ። በተለይ በቂ የገቢ ምንጭ የሚፈጥሩ ቢዝነሶች ያሉት ሰው እንደዚህ አይነት ቢዝነሶችን ጎን ለጎን ማካሄድ እንዳለበት በጽኑ አምናለሁ። አንድን ቢዝነስ ለመጀመር ከመወሰን በፊት በ10 መለኪያዎች ታግዘ ገበያውን ገምግም። ግርታ የሚፈጥርብህ ነገር ሲኖር ከወዳጅ ወይም ከአማካሪ ጋር ሆነ ሞክረው። ቢዝነሱን ለመፈተሽ ያዋልካቸው ጥቂት ሰዓታት የወራት ወይም የዓመታት ኪሳራ ሊያስቀሩልህ ይችላሉ። እሴትን ለሌሎች ሰዎች ለማቅረብ ሰዎች ሊከፍሉት ዝግጁ በሆኑበት መንገድ መዘጋጀት አለበት። ምንም አዲስ ነገር መፍጠር ሳያስፈልግ የኢኮኖሚ እሴቶች ከሚከተሉት ከ12ቱ መልኮች ውጭ አይሆኑም። አንደኛ ምርት፣ ሁለተኛ አገልግሎት፣ ሶስተኛ ንብረት ማካፈል፣ አራተኛ ኪራይ፣ አምስተኛ ችርቻሮ፣ ስድስተኛ ሊዝ፣ ሰባተኛ ኤጀንሲ፣ ስምንተኛ ተከታይ ማፍራት፣ ዘጠነኛ ብድር፣ አስረኛ አማራጭ ማቅረብ፣ 11ኛ የመድን ሽፋን፣ 12ኛ ካፒታል። ከነዚህ ቀጥለን 12ቱ የእሴት መልኮች ተራ በተራ ጠልቀን እንያቸው። አንደኛ ምርት። ቢዝነስ ሰዎች ለመክፈል ፈቃደኛ የሚሆኑለት ምርት ወይም አገልግሎት መፍጠር እንጂ የፋይናንስ ሳይንስ አይደለም። ምርት የእሴት የሚጨበት መልክ ነው። ምርት ተኮር ቢዝነስ ለማካሄድ አንደኛ ሰዎች ሊፈልጉ የሚችሉት አንዳች አይነት ምርት መፍጠር፣ ሁለተኛ ጥራቱ ሳይቀንስ ምርቱን ቅናሽ በሆነ ወጪ ማምረት፣ ሶስተኛ በሚቻለው ሁሉ ምርቱን በከፍተኛ ቁጥር መሸጥ፣ አራተኛ የሚመጡ ትዕዛዞችን ምላሽ መስጠት በሚቻልበት መልኩ የምርቱን መጠባበቂያ ማስቀመጥ። እሴት 2 አገልግሎት። ሁሉም ሰው ታላቅ መሆን ይችላል፣ ምክንያቱም ሁሉም ሰው ማገልገል ይችላል። አገልግሎት ሌላን ሰው በመርዳት ወይም በማገዝ ክፍያ የመጠየቅ ሂደት ነው። በአገልግሎት በኩል እሴት ለመፍጠር ለዚህ አካል አንዳች አይነት ጠቀሜታ ማስገኘት ይኖርብሃል። ውጤታማ የአገልግሎት ቢዝነስ ለመፍጠር አንደኛ ተቀጣሪዎችን መያዝ። አንዳንድ ሰዎች ሌሎች ሰዎች የሚፈልጉት ነገር ግን የሌላቸው ወይም ራሳቸው ሊጠቀሙበት የማይፈልጉት ወይም የማይችሉት ክህሎት አላቸው። ሁለተኛ አገልግሎቱ ሁሌም ከፍ ባለ ጥራት እየተሰጠ መሆኑን ማረጋገጥ። ሶስተኛ የሚከፍሉ ደንበኞችን መሳብና ደንበኛ አድርጎ ማቆየት። እሴት 3 ንብረትን ማጋራት። ያላካፈሉት ደስታ በቶሎ ይሞታል። የሚጋራ ንብረት ለረጅም ጊዜ የሚያገለግልና በርካታ ሰዎች ሊጠቀሙበት የሚችሉት ነው። አንዴ ከፈጠርከው ወይም የራስህ ካደረግከው በኋላ ሌሎች ሰዎች እየከፈሉ እንዲገለገሉበት የማድረግ ሂደት ነው። ቢዝነሱን ውጤታማ ለማድረግ አንደኛ ሰዎች ሊጠቀሙበት የሚፈልጉት አይነት እሴት ፍጠር። ሁለተኛ ጥራቱ ሳይቀንስ ቁጥራቸው በርከት ያሉ ሰዎች እንዲገለገሉበት አድርግ። ሶስተኛ የሚጋራውን ንብረት ለማሻሻልና አገልግሎቱን ለማስቀጠል ከሚያስችል በላይ በቂ ገንዘብ አግኝበት። እሴት 4 ኪራይ። የኪራይ ቢዝነስ አስቀድሞ የታወቀና ቀጣይነት ያለው ጥቅም የሚያቀርብ ሲሆን ተጠቃሚው ደግሞ በየጊዜው የተተመነ ዋጋ ይከፍላል። የሚገኘው ጥቅም የሚዳሰስ የማይዳሰስ ሊሆንም ይችላል። ቢዝነሱን ውጤታማ ለማድረግ አንደኛ በየተወሰነ ጊዜው አስፈላጊ የሆነ ጥቅም ለከፋዩ ማቅረብ፣ ሁለተኛ ብዙ ኪራይ ከፋዮችን ማግኘትና ያንኑ ማስቀጠል፣ አዳዲሶቹንም መመልመል፣ ሶስተኛ ከደንበኞች በየተወሰነ ጊዜው ቀጣይነት ያለው ክፍያ መቀበል፣ አራተኛ ደንበኞችን እስከሚቻለው ጊዜ በክፋይነት ማስቀጠል። እሴት 5 ችርቻሮ። በርካሽ ግዛ፣ በውድ ሽጥ።
ችርቻሮ ከጅምላ አቅራቢ ባነሰ ዋጋ ገዝቶ ለተጠቃሚ ከፍ ባለ ዋጋ የመሸጥ ሂደት ነው። ይህንን ቢዝነስ ውጤታማ ለማድረግ አንደኛ ምርት ሊገኝበት በሚችልበት ዝቅ ባለ ዋጋ ቢቻል በጅምላ መግዛት፣ ሁለተኛ ምርቱ እስከሚሸጥ ድረስ ሳይበላሽ ማቆየት፣ ሶስተኛ ምርቱን በተሻለ ፍጥነት ገዢ አግኝቶ መሸጥ መቻል፣ አራተኛ ምርቱን ከፍ ባለ የመሸጫ ዋጋ መሸጥ። እሴት 6 ሊዝ ወይም ክራይ አንድን እሴት የራስ ማድረግ ከዚያም ያንን እሴት ሌላ ሰው ለተወሰነ ጊዜ በተወሰነ ክፍያ መጠን እንዲጠቀም መስጠት ነው። እሴቱ መኪና፣ ጀልባ፣ ቤት ወይም ሌላ ንብረት ሊሆን ይችላል። እሴቱ ለሌላ ሰው ተከራይቶ አገልግሎት ሰጥቶ ተመልሶም ጥቅም ላይ መዋል እስከቻለ ድረስ የሊዝ አገልግሎት መስጠት ይቻላል። እሴት 7 ኤጀንሲ ያንተ ያልሆነን እሴት የማስተዋወቅና የመሸጥ ሂደትን እያቀፈ ነው። እሴትን በራስ ከመፍጠር እሴቱን ከፈጠረው ሌላ ሰው ጋር በመጣመር በምንጩና በገዢው መካከል ድልድይ በመፍጠር ኮሚሽን ማግኘት። በኤጀንሲ ቢዝነስ ውስጥ ቁልፍ ጉዳይ የሚገኘውን የኮሚሽን መጠን ከፍ ማድረግና ጥረትህን የሚመጥን ማድረግ መቻል ነው። እሴት 8 ተከታይ ማፍራትና ለማስታወቂያ ማከራየት የተወሰኑ ተመሳሳይ ዝንባሌ ያላቸውን ሰዎች በመሰብሰብ ቁጥራቸው አስተማማኝ ደረጃ ላይ ሲደርስ ማስታወቂያ መንገር ከሚፈልጉት ተቋማት ጋር በመስማማት ክፍያ መቀበል ነው። የሰዎችን ትኩረት ማግኘት ቀላል ነገር ስላልሆነ በአንድ ላይ የተሰበሰቡ ሰዎችን አግኝቶ ማስታወቂያ ማስነገር ለብዙ ድርጅቶች ከፍ ያለ እሴት የሚጨምር ነገር ነው። እሴት 9 ብድር። ገንዘብ ይናገራል፣ ብድር ግን የሚነገረውን ያስተጋባል። ብድር አንድ ሰው የአንተ የሆነውን ነገር ለተወሰኑ ጊዜያት እንዲጠቀምበትና ዋናውን ዋጋ ሲደመር ተጨማሪ ወለድ እንዲከፍል ማድረግ ነው። ብድሮች ለአበዳሪው የካፒታል ጭማሪ ይዘውለት በመምጣት ይጠቅሙታል። ምናልባት ተበዳሪው ብድሩን ለመመለስ የሚቸገር ከሆነ አበዳሪው የብድር ማስያዣዎችን በመጠቀም ዋስትናውን የማረጋገጥ ሂደት እንዲያካሂድ ይጠበቅበታል። እሴት 10 አማራጭ ማቅረብ። በምትከፍለው ገንዘብ አማራጭህን ትፈጥራለህ። አማራጭ እስከተወሰነ ጊዜ ድረስ የተወሰነ ገንዘብ መክፈል እስክትችል ድረስ አንድን ነገር ማድረግ መቻል ነው። ብዙ ሰዎች ትዝ የሚላቸው ይህን መሰል ቢዝነስ የግምጃ ቤት ሰነድ፣ የፊልምና የኮንሰርት ትኬቶች፣ ኩፖኖች፣ የባለቤትነት መብቶች ወዘተ በዚህ ስር የሚካተቱ ናቸው። እሴት 11 የመድን ሽፋን ወይም ኢንሹራንስ ወይም መድን አደጋን ከገዢው ወደ ሻጭ የማስተላለፍ ሂደትን ያካታል። አንድ ባለ ንብረት ወደፊት ይደርስብኛል ብሎ ለሚሰጋው አደጋ ከዋስትና ሰጪ አካል ጋር የሚስማማበት ነው። የተፈራው አደጋ ከደረሰ ኢንሹራንስ ሰጪው ወጪውን ይሸፍናል። አደጋው ካልደረሰ ዋስትና ሰጪው ገንዘቡን እንደያዘ ይቀጥላል። እሴት 12 ካፒታል የሀብት አካል ሆኖ ሌላ ሀብት እንዲመጣ የተመደበ ማለት ነው። ካፒታል ማለት በአንድ ቢዝነስ ውስጥ ድርሻ መግዛት ነው። ኤንጅል ኢንቨስተሮች፣ ቬንቸር ካፒታሊስቶች፣ ስቶክ ትሬደሮች የመሳሰሉት ለዚህ ጥሩ ተጠቃሽ ናቸው። ቢዝነሶች አዲስ ካፒታል ኢንቨስት በሚደረግላቸው ጊዜ ለማደግ ወይም ወደ አዲስ ዘርፍ ለመግባት እድል ይፈጠርላቸዋል። እንደ ማኒፋክቸሪንግ እና ፋይናንስን የመሳሰሉ ዘርፎች በጣም ከፍተኛ የካፒታል መጠን ስለሚያስፈልጋቸው ይህ አይነቱ የእሴት ፈጠራ ያስፈልጋቸዋል። ኢንቨስተሮች በበኩላቸው ባስገቡት ካፒታል ፈንታ የድርጅቶችን ጥረትና የወደፊት ትርፍ መጋራት ይችላሉ። እነዚህ 12ቱ የእሴት መልኮች ሁሉም ራሳቸውን ችለው የሚቆሙ አይደሉም። ስለዚህ ለደንበኞች እያጣመርክ በሚወዱት መልኩ ማቅረብ ትችላለህ። በርካታ ስኬታማ ቢዝነሶች እሴትን የሚያቀርቡት በተለያዩ መልኮች ነው። ለምሳሌ መጽሔቶችን ብንመለከት በአንድ በኩል ለአንባቢዎች ዓመታዊ ወይም ወራዊ ክፍያ ሲያስከፍሉ፣ በሌላ በኩል ደግሞ የማስታወቂያ ቦታ ለድርጅቶች ይሸጣሉ። በብዙ ኩባንያዎች የተለያዩ ቢዝነሶች ተነጣጥለው ይቀርባሉ። አንድ ላይ ማቅረብ አስፈላጊ ሆኖ ሲገኝም አጣምረው ያቀርባሉ። እዚህ ነጥብ ላይ ልብ ልትል የሚገባው ነገር ሐሳቦች ራሳቸውን ችለው ቁም ነገር አይሆኑም። ቁም ነገር የሚሆኑት ወደ ነባራዊ ዓለም አምጥተህ ተግባራዊ ልታደርጋቸው ከቻልክ ነው። ደንበኞች ሊሆኑ ለሚችሉ ሰዎች ጅምር ስራህን ከማሳየት ወደ ኋላ አትበል። ባልተለመደ መልኩ ከፍተኛ ፉክክር ያለበት ተፎካካሪዎችህ ከፍተኛ ገንዘብ ያላቸው ካልሆኑ በስተቀር ሐሳቤ ይሰረቅብኛል ከሚለው ፍርሃት መውጣት አለብህ። ሐሳብ ርካሽ ነው። በጣም ከባዱና ትርጉም ያለው ነገር ሐሳቡን ወደ መሬት ማውረድ መቻሉ ነው። ይሰረቅብኛል በሚል ስጋት ታጥረ ስትቆይ ሐሳብን እያዳበርክ የምትሄድበትንና የምትማርበትን አጋጣሚ ታጣለህ። ሐሳብን ይዞ ከመደበቅ ትክክለኛ ደንበኛ ሊሆኑ ከሚችሉ ሰዎች
ግብረ መልስ ማግኘት የበለጠ ዋጋ አለው። ናሙና ማለት ልታቀርብ የምትችለው ምርት ወይም አገልግሎት ምን ሊመስል እንደሚችል በቀላሉ ማሳየት ነው። አካላዊ ሞዴል፣ የኮምፒውተር ንድፍ፣ ስዕል፣ ፍሎ ቻርት ወይም ሙሉ ሐሳቡን የሚገልጽ የአንድ ገጽ መግለጫ ሊሆን ይችላል። ናሙና የግድ በጣም የሚስብ መሆን የለበትም። የምርት ናሙና ማቅረብ የምትችለውን ነገር በቀላሉ ለሌሎች ሊያሳይ ከቻለ በቂ ነው። ናሙና ማቅረብ ዓላማው ደንበኞች ምን ለመስራት እንዳሰብክ ተረድተው ጠቃሚ አስተያየት ሊሰጡ እንዲችሉ ማድረግ መቻል ነው። የበለጠ ውጤታማ ለመሆን የምታቀርበው ናሙና መጨረሻ ላይ ከምታቀርበው ምርት ወይም አገልግሎት ጋር አንድ አይነት ቢሆን ጥሩ ነው። ቁሳዊ ምርት ከሆነ የምታቀርበው ማሳያህም ከዋናው ምርት የሚመሳሰል ይሁን። ድረገጽ ከሆነም የሚሰራ መሆን አለበት። የምታቀርበው አገልግሎት ከሆነ በቢዝነስ ውስጥ የሚከሰተውን እያንዳንዱን ነገር የሚያሳይ ሂደት በስዕል ወይም በፍሎው ቻርት መልክ ማቅረብ ይኖርብሃል። የምታቀርበው ማሳያ በጣም ግልጽ በሆነ ቁጥር ደንበኞችህ ምን ልትሰራ እንዳሰብክ ተረድተው ቀና ድጋፋቸውን ወይም ጉጉታቸውን ይገልጹልሃል። የናሙና ማሳያ ጠቃሚ ነገር የምትሰራበት የመጀመሪያ እርምጃ ይሆናል፣ የመጨረሻ ግን አይሆንም። የመጀመሪያ ሙከራ ያልተሟላና ለራስህም የሚያሳፍር ሊሆን ይችላል። ምንም ማለት አይደለም። ማሳያ ማለት ብዙ ገንዘብ፣ ብዙ ጉልበትና ጊዜ ከማጥፋት በፊት ሐሳብህን ለደንበኞች የምታቀርብበት መንገድ ነው። የናሙና ማሳያ ግቡ ሙሉ የሆነ ነገር መፍጠር ሳይሆን አንተም ሆንክ የወደፊት ደንበኞችህ ልትመለከቱትና አስተያየት ልትሰጡበት እንዲሁም ሊሻሻል የሚችል የተጨበጠ ነገር መፍጠር ነው። የናሙና ማሳያህን ለወደፊት ደንበኞች ስታቀርብ በተለያየ መንገድ ወደፊት የሚገፉ ግብአቶች ታገኛለህ። ያ ሂደትም መጀመሪያ ካሰብከው በእጅጉ የላቀ ነገር ለመፍጠር ያስችልሃል። የትኛውም ሰው የቱንም ያህል ጎበዝ ቢሆን የመጀመሪያ ሙከራው ልክ አይመጣለትም። ለማረጋገጫ ማንኛውንም ምርጥ የሚባል የጥበብ ሥራ ተመልከት። ከሞናሊዛ ጀርባ በሺህ የሚቆጠሩ ሙከራዎች፣ ጅምሮች፣ ቁጥር አልባ ለውጦች እንደነበሩ ትረዳለህ። የማሻሻል ጎዳና ማንኛውም ነገር በጊዜ ሂደት የምናሻሽልበት መንገድ ነው። አርቲስቶች እያንዳንዱን ለውጥ ስራውን ወደ ሙሉነት ደረጃ እንዲመጣ አስተዋጽኦ ያደረገ በመሆኑ ስራዎቻቸውን የማሻሻል ሂደት የተከተሉት መንገድ ጥፋት ወይም የባከነ የሚባል ነገር እንደሌለው ያውቃሉ። አንተም ቢዝነስን ስታስብ ይህንን አስተሳሰብ በአእምሮ መያዝ ይኖርብሃል። በሚቀጥለው ማለትም በክፍል 2 ከዚህ መጽሐፍ እሴት ማቅረብ ወይም ቢዝነስ መፍጠር ብቻውን በቂ እንዳልሆነ እናያለን። ምክንያቱም አንተ ስለፈጠርከው ቢዝነስ ማንም ግድ የማይሰጠው ከሆነ የቱንም ያህል ዋጋ ያለው ነገር ብታቀርብ ያለ ማስታወቂያ ወይም ያለ ማርኬቲንግ ይህ የፈጠርከው ቢዝነስ ዋጋ አይኖረውም። የፈጠርከውን ቢዝነስ መኖሩን የማያውቁ ሰዎች ያቀረብከውን ነገር ሊገዙ አይችሉም። ላቀረብከው ነገር ፍላጎት ከሌላቸውም እንዲሁ። እንዴት ስኬታማ የሆነ የማርኬቲንግ ጥበብን መካን እንደምትችል በክፍል 2 ከዚህ መጽሐፍ እናያለን። ይህ እንዲቀርብላችሁ የምትፈልጉ ክፍል 2 በማለት ኮሜንት ላይ ጻፉልኝ።